ሰበር ዜና የአሜሪካዊ ኤፍ-15 የጦር ጄት በኩዌት ተከስክሷል። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም በመካከለኛው ምስራቅ ለሚገኘው የአሜሪካ አየር ኃይል አስደንጋጭ ዜና ተሰምቷል። እንደ ኤፍ-15 ስትራይክ ኤግል የተሰኘው ዘመናዊ የጦር ጄት በምዕራብ ኩዌት በረሃማ ቀጠና ውስጥ በደረሰበት አደጋ ተከስክሷል። ስለ አብራሪው የተሰማ ተስፋ ሰጪ መሪ ምንም እንኳን የጦር ጄቱ ሙሉ በሙሉ ቢወድምም አብራሪው ግን በተአምር ከሞት ተርፏል። መሬት ከመምታቱ ጥቂት ሰከንዶች በፊት አብራሪው በመቀመጫው ማስወንጨፊያ ተጠቅሞ በፓራሹት ለቆ ወጥቷል። የኩዌት ሲቪሎች እገዛ በአካባቢው የነበሩ የኩዌት ዜጎች ወዲያውኑ ለአብራሪው የመጀመሪያ እርዳታ ያደረጉለት ሲሆን አሁን ላይ ቀላል ጉዳት ደርሶበት በሆስፒታል ክትትል እየተደረገለት ይገኛል። የአደጋው መንስኤና ግጭት የአደጋው መንስኤ እስካሁን በይፋ አልተረጋገጠም። ሆኖም ከወዲሁ ሁለት ዋና ግምቶች እየተሰጡ ይገኛሉ። የቴክኒክ ብልሽት፣ በአውሮፕላኑ ሞተር ወይም የቁጥጥር ስርዓት ላይ ያጋጠመው ድንገተኛ ችግር። 2. የጥቃት ጥርጣሬ፣ በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ተመቶ ሊሆን ይችላል የሚል ስጋትም ተሰጥቷል። ቀጠናዊ ስጋት፣ ይህ አደጋ የተከሰተው በመካከለኛው ምስራቅ ያለው ፖለቲካዊ ውጥረት ኃይል በበረታበት ወቅት በመሆኑ የዓለም አቀፍ መገናኛ ብዙሃን ትኩረት ስቧል። የአሜሪካ ማዕከላዊ እዝ ሴንትኮም በአደጋው ዙሪያ ጥልቅ ምርምር መጀመሩን ገልጾ በቅርቡ ዝርዝር መግለጫ እንደሚሰጥ አሳውቋል። ሰላም ለሀገራችን፣ ሰላም ለምድራችን።